ይሄው ሀባይቦቼ የዛሬው ምሳችን ይሄንን ይመስላል። ኩረተል በጣጥሳችን ይሄንን ይመስላል። በዚህ መልኩ ደርሷል ሀባይቦቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይብ እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም ሰላም ብያለሁ። ሁላችሁም በያላችሁበት አላህ ይጠብቃችሁ። ዛሬ የምንሰራው አብረን ኩረተል በጣጥስ አብረን እንሰራለን። በስኒያ ማለት ነው። እዚህ ጋር ሽንኩርታችን እያቁላላን ነው። ከዛ ዘይቴን ጨምሬ ሽንኩርቴን ጠብሳለሁ ማለት ነው። እዚህ ጋር ሀባይቦቼ ሽንኩርቴን እና ዘይቴን ከጠበስኩኝ በኋላ ነጭ ሽንኩርት ጨምራለሁ ማለት ነው። ነጭ ሽንኩርቴን ጨምሬ ትንሽ ሽታ ስለሚያወጣ ተጠብሰዋለሁኝ አሁንም ማለት ነው። እዚህ ጋር ድንቻችንን ጥደናል። ድንች ጥጃለሁ እያበሰልኩ ነው። ይሄ እዚህ ጋር በጎን ደግሞ የራሱን ስልስ ዶሮውን እሰራለሁ ማለት ነው። ከዛ እንደዚህ ሽንኩርታችን በደንብ ከጠበስን በኋላ እዚህ ጋር በደቃቁ የተፈቀፈቀ ካሮት እሱን ጨምረን አብረን እንጠብሳለን ማለት ነው። በዚህ መልኩ ካሮቴን ጥብስ ካደረኩ በኋላ እዚህ ጋር በደቃቁ የተከተፈ ዶሮ አለኝ። እሱ ዶሮ ድጃጅ ሆኖ በደቃቁ የተከተፈ ማለት ነው። ከዛ እሱን አምጥተን እንጨምረን አብረን እንጠብሰዋለን ማለት ነው። አብረን በደንብ አድርገን እንጠብሰዋለን። እና እዚህ ጋር ሀባይቦቼ ምን አለ መሰላችሁ ቅመም ማለት ነው። እዚህ ጋር ፋብሪካ፣ እዚህ ጋር እርድ፣ ጨው ትንሽ፣ ከሙን ትንሽ፣ የተፈጨ ዝንጅብል ፓውደር ትንሽ፣ እዚህ ጋር ደግሞ በኋራት ሶዲ የሚባለው ታውቁታላችሁ። እሱን ያለ ደስ ይለኛል እጨምረዋለሁ ማንኛው ነገር ላይ እሱን ትንሽ። እዚህ ጋር ደግሞ የስጋ ቅመም ትንሽ፣ የተፈጨ ድንብላል እና ምንድነው ስሙ ቁንዶ በርበሬ። ከዛ አንድ ሀባ ማጂ ጨምራለሁ ማለት ነው። እንደዚህ እያበሰልን ሀባይቦቼ ከዛ እዚህ በደቃቁ የተከተፈ ፍልፍል ባሩድ፣ ፍልፍል ሮሚ ያለ እሱን አብረን እንጠብሰዋለን እናበስለዋለን ማለት ነው ከዶሮው ጋር። እሱን በደንብ አድርገን ብስል እናደርገዋለን። ሀባይቦቼ እንደዚህ እንትን ካለ በኋላ እዚህ ከደረስን በኋላ ቅመማ ቅመሞቻችንን እና ከነማጃችን ከነጨዋችን ጋር ጨምረን አሁንም አብረን እናበስለዋለን ማለት ነው። አብረን እንጠብሳለን። ይቅርታ ለድምጽ ጥራት ይቅርታ ብያለሁ። እንደዚህ አድርገን አብረን ጥብስ እናደርገዋለን። አስፈላጊ ከሆነ ውሃ ጠብ እያደረግን እንትን እንለዋለን ማለት ነው። አብረን እናበስለዋለን። በዚህ መልኩ ሀባይቦቼ ስልሳችን አብቅቷል፣ ጨርሰናል። አሁን እዚህ ጋር የምናዘጋጀው ድንቻችንን ነው። ድንቻችንን እዚህ ልጠን አብስለን ልጠን ጨርሰናል። ድንቻችንን እንትን እንላለን ማለት ነው። እንልጣለን፣ በዚህ እንፈጫለን እንትን ማለት ነው። በመፍጫው በደንብ አድርገን እንፈጨዋለን ማለት ነው። ከዛ እዚህ ጋር ምን እንጨምራለን መሰላችሁ? እዚህ ጋር ምን እንጨምራለን? እንትን ጁብና ሳኢላ ማንኛውም ጁብና ካሳትም ቢሆን ይሆናል። 2 ማንኪያ እጨምራለሁኝ እኔ 2 የሾርባ ማንኪያ ማለት ነው። ይሄ 2 የሾርባ ማንኪያ እጨምራለሁ። ከዛ ትንሽ ጨው፣ ያው ድንች በባህሪው ጨውነት አለበት። ጨውነት ማለት ጨውነት ባህሪ ያለው፣ ስለዚህ ትንሽ ነው የምጨምረው እኔ እንደዚህ ትንሽ። ከዛ እዚህ ጋር ደግሞ ፋብሪካ ትንሽ እንደዚህ ሳይበዛ። ከዛ ቁንዶ በርበሬ ትንሽ ሳይበዛ ማለት ነው አድርጌ እነዚህን አድርጌ በደንብ አድርጌ እንትን እለዋለሁ፣ አቀላቅለዋለሁ ማለት ነው። በደንብ አድርጌ እንትን እለዋለሁ፣ እደጠዋለሁ። ሁሉንም በደንብ እንዲቀላቀል አድርጌ እንትን እለዋለሁ ማለት ነው። ከዛ ውዶችዬ እዚህ ስንያችን ላይ የሰራነውን ስልስ የዶሮውን እሱን አድርገን ከታች አስተካክለን እንትን እንለዋለን ማለት ነው። እንደዚህ ትክክል አድርገን ከላይ ድንቻችንን ለማድረግ በደንብ አድርገን እናስተካክላለን ማለት ነው።
እንደዚህ ካረግን በኋላ ሀባይቦቼ ድንቻችንን ክብ ክብ እያደረግን እላው ላይ እናረጋለን ማለት ነው። ድንቹን ክብ ክብ እያደረግን እላው ላይ እናረጋለን። ይሄው ድንቻችንን በዚህ መልኩ እንትን ብሏል፣ ልሞልናል። ክብ ክብ እያደረግን ከላይ እንደረድራለን። ይቅርታ እኔ እንትን በአንድ እጄ እየቀረጽኩ በአንድ እጄ ስለምሰራ ስለማይመቸኝ ነው። አድበል ብዬ ስጨርስ እመለሳለሁ። ይሄው ሀባይቦች በዚህ መልኩ ደርድረን ጨርሰናል። እንደዚህ ክብ ክብ እያደረግን አንድ አይነት አድርገን እንደዚህ ደርድረን ጨርሰናል። ከዛ እዚህ ላይ እንትኑ ላይ ማለት ነው ቅድም የሰራንበት ዶሮ ስልሱ ላይ የሰራንበት ላይ እሱ ራሱ ላይ ምን እናረጋለን? ክሬም ጠብኽ የምንፈልገውን መጠን ከላይ የሚደረግ ማለት ነው። እንደዛ አድርገን እናደርግና አንድ ማንኪያ እንትን እጨምርበታለሁ እኔ ጁብና፣ አንድ ማንኪያ ጁብና እና ትንሽ ጨውና ትንሽ ቁንዶ በርበሬ አድርጌ ተክተክ ሲል እንትን እለዋለሁ ማለት ነው። ይሄው ሀባይቦች በዚህ መልኩ ተንተክትኮልኛል። ይሄንን እያመጣሁኝ በላዩ ላይ ያደርጋለሁ ማለት ነው። እንደዚህ ሁሏንም አዳርሳታለሁ በዚህ መልኩ ማለት ነው። እንደዚህ እያደረግን ሁሉንም እናዳርሳለን። በአንድ እጅ እየቀረጹ በአንድ እጅ መስራት ከባድ ነው በጣም። እንደዚህ እያደረግን እንደዚህ አድርገን እናዳርሳለን ማለት ነው። በዚህ መልኩ ሀባይቦች አዳርሰን ከጨረስን በኋላ ክሬሙን ከላይ ደግሞ ጁብነት መዞሬላ ትንሽ ከላይ እናደርግበታለን። ለመልኩም ሆነ ለጣዕሙም አሪፍ ጣዕም ይሰጠዋል ማለት ነው። እንደዚህ ሳናበዛ በትንሹ ከላይ እንትን እናሰልስበታለን ማለት ነው። እንደዚህ አድርገን አዳርሰን ከጨረስን በኋላ ቀጥታ ወደ ፍሩን እንትን እንለዋለን፣ ወደ ፍሩን እንከታለን ማለት ነው። ፍሩኑን እኔ ከላይም ከታችም ነው እንትን ያልኩት የለኮስኩት። በቃ ብዙም እንትን ስለማያስፈልገው ብዙም መቆየት ስለማያስፈልገው ያው ቀላ እስከሚል ነው የሚጠበቀው። ከታችና ትንሽ እንትን ብሎ ከላይ ቀላ እስከሚል ስለሆነ የሚጠበቀው ብዙም እንትን አላልኩትም። ይሄን ይመስል 10-15 ደቂቃ ይበቃዋል ማለት ነው። ይሄው ሀባይቦቼ የዛሬው ምሳችን ይሄንን ይመስላል። ኩረተል በጣጥሳችን ይሄንን ይመስላል። በዚህ መልኩ ደርሷል። ሀባይቦቼ ከወደዳችሁት ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ ሀባይቦቼ። በዚህ አጋጣሚ ሁላችሁንም ለምታበረታቱኝ በጣም ከልብ አድርጌ አመሰግናለሁ ሀባይቦቼ። እና ኢንሻአላህ አብረን እንስራ፣ አብረን እንደግ፣ ኢንሻአላህ ሰበቡን እናድርስ እና ይሄንን ይመስላል ሀባይቦቼ። በያላችሁበት ዓለም ዳርቻ አላህ ይጠብቃችሁ። ለሀገራችንን ሰላም አድርጎ ለሀገራችን በሰላም አላህ ያብቃን።